እኛ እኮ የዓለም መሪ ነው መሆን የነበረው። የዓለም መሪ እንደ እድሜያችን የዓለም መሪ ነው መሆን የነበረው። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ በያላችሁበት የክርስቶስ ሰላም ይብዛላችሁ። እንኳን ሰላም መጣችሁ። እንዴት ናችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? እግዚአብሔር ይመስገን እኔ ጋር ሰላም ነው። እንግዲህ በመግቢያው ላይ እንዳስደምጥኳችሁ ማለት ነው ኢትዮጵያን መምራት የማይችሉ ሰዎች የዓለም መሪ እንሆን እያሉ ነው ማለት ነው። በነገራችሁ ላይ መንግስት ትላልቅ ከተማዎች ላይ ነው እንጂ ትናንሽ ከተማዎች ላይ ስልጣን በእጁ አይደለም ማለት ነው። በዚህ ሁኔታ ላይ እንኳን እያለ የዓለም መሪዎች መሆን ነው የነበረብን አሉ ይመስለኛል። ዓለምንም እንደዚሁ አሁን ላይ እንደሚደረገው በሀገራችን ላይ እንዳለው ህፃናትን ማስደፈርና ሴቶችን ጥቃት የማድረሱን ዓላማ በዓለም እንዲካሄድ የፈለጉ ይመስላሉ። ለማንኛውም ልቦና ይስጠን። በጣም ያሳቀኝ ቪዲዮ ነው ማለት ነው የጋበዝኳችሁ። የኔ እናት ደህና ነዎት? እንዴት አሉ? ሰላም ነው? እስኪ የዚች አባጃጆ ይግቡ። እንዴት አሉ? ጥሩ ነው። እናንተ እያላችሁ እኔ ካሳይ መልካም። ምን ነው እዛች ተክዘው ቁጭ አሉ? እየከፋኝ። ምን ነው የኔ እናት? የኑሮ ሁኔታ የቤቱ ኪራይ አልቻለኝ አለ። በሽተኛ ሆነ፣ አይነ ስውር ሆነ። ልጅዎት ነው? አይነ ስውር ነው። ያውቁታል እነሱ። በቤት ኪራይ ተጨነቅኩኝ፣ እሱም አያግዘኝ አለ። በጣም ይከፋኝ እንጂ። ታዲያ አሁን ምን ሊያደርጉ ነው እዛች ቁጭ አሉ? እንደዚህ ነው አቀንዘዘዝቄ እያየሁ አልጨረስም። የኔ እናት ሰውንማ እንዳይከፋዎት እሺ? በጣም ይከፋኛል። ዛሬ ስንት ነው ቤት ኪራይ የሚከፍሉማ? 800። እስኪ እንደ ልጅ የከፋዎትን ነገር ይንገሩኝ። ይሄን ባሟላ ይበሉኝ። እንግዲህ እናንተ እንዳረጋችሁ አድርጉ እንጂ ነው አውቀዋል። ወዲህ ነው ነገሩ፣ እንደዚህ ነው እንግዲህ እንደምታዩት ነው። እናቶቻችን በችግር በመከራ በስቃይ እያሉ አስፓልት ማሳመርና ግሪን ኤሪያ እያሉ ችግኝ እንደመትከል አይደለም ሀገር ማስተዳደር። እውነቴን ነው የምላችሁ። ያማል፣ ይሰብራል። በቃ እኔ እንጃ ምን ልበላችሁ። በጣም ያማል ማለት እኛ በተለያየ ነገር ተጠምደን ሊሆን ይችላል፣ ግን ደግሞ የሀገራችን ህመም እኮ ህመማችን ነው። የሀገራችን የእናቶቻችን ጭንቀት እኮ ጭንቀታችን ነው። ሲሪየስ አንዳንዴ እንደዚህ የሰውን ጭንቀቴ ነው ስትሉ ፖለቲካ ውስጥ ገባች እንደዚህ ሆነች ልትባሉ ትችላላችሁ። ግን ህመም ነው እኮ ወገኖቼ፣ ህመም ነው። ኢትዮጵያ በጣም በጭንቅ ላይ ናትኝ። እውነቴ ነው የምላችሁ። ቤተሰቦቻችን በጭንቀት ላይ ናቸው። ተመልከቱን እናት እና በጣም ያሳዝናል። በእውነት በጣም ያሳፍራሉ ፖለቲከኞች፣ በተለይ እነዚህ መንግስት መሪ ነን የሚሉ ሰዎች በጣም ያሳዝናሉ። ብዙ ልብ የሚሰብር ነገር አለ በሀገራችን። እውነቴን ነው የምላችሁ ቤተሰቦቼ እና ውዶችዬ፣ በጣም የሚያሳዝን ጊዜ ላይ ነው ያለነው። ይሄን ወንድማችን በፌስቡክ መቼም ሲዘዋወር ያላየው አይኖርም እያስባለሁኝ። ያላያችሁትም ካላችሁ እንዲህ ነው ጉዳዩ። ልጁ ምንድነው የሚለው መኪና መስኮት ሲከፍትለት ባለመኪናው የሚረዳ ልጅ ነው በእርግጥ ባለመኪናው ልጅና እስቲ አግዘኝ መኪናህን ልወልውል ልጠብና ልብላ፣ ትናንትና ቀን 6 ሰዓት የበላሁ ነኝ አለ። ስለዚህ ልጁ ምንድነው 24 ሰዓት ከዛም በላይ ሆኖታል ማለት ነው። እና እንደዚህ አይነት ሀገር ውስጥ ነው እየተኖረ ያለው ነው። ይሄ ነው እውነታው። እና አብይ የሚያሽወለብሏት ግሪን ኤሪያ የሚያሳዩን አይደለም። ይሄ አንደኛ በረሃብ ማለት ነው፣ ሁለተኛ ደግሞ በችግር በረሃብ፣ ሁለተኛ ደግሞ በመጋደል ህፃናትን በመድፈር ሴቶችን በመግደል እንዲህ ነው ኢትዮጵያ፣ እንዲህ ናትኝ። እና እነዚህ ናቸው የዓለም መንግስት ነው ነበረብን። በእውነት አላሳቃችሁም ቤተሰብ? በጣም እኮ ነው የሚያስቀው፣ ልቤ እያረረ። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እና በመቀጠል እንደዚህ ነው እንግዲህ እነዚህን የመሳሰሉ ንስት የሚያማምሩ ልጆችን በተለያየ በፖለቲካም በምንም አሳበው በመቅጠፍ ህይወታቸውን በማጥፋት ርዕስ ማድረግ ከዛስ
የመንግስት ወንበር ማስከተል ማለት ነው። እና የዚች እህታችን ጉዳይ በነገራችሁ ላይ እየተረሳ መጥቷል ማለት ነው። መረሳት የለበትም ጉዳይ መሆን አለበት ብዬ ነው የማምነው። ምክንያቱም እቺ ልጅ እንግዲህ ሰውየው ገድሏል ማለት ነው። አሁንም ግን ምንድነው ልውጣ እያለ ነው ያለው። በነገራችሁ ላይ ዳኛ በተለይ ደግሞ እነዚህ ጠበቃ ምናምን ደግሞ ከገንዘባቸው ነው ከሰው ደም ምናምን ነገር ጭምልቅልቅ ያሉ ስለሆኑ ችግር የለባቸውም። ስለዚህ ያንን ሰውዬ ገንዘብ ስላለው ባለሀብት ስለሆነ የሆነ ጊዜ ሊፈቱት ይችላሉ። ስለዚህ ለዚች እህታችን ድምጽ መሆናችን ማቆም የለብንም። ስለዛችን እህት እንግዲህ እንዳታወሩ ተብሏል ማለት ነው። ቪዲዮ የጫኑት ልጆችም የሰሞኑ እህታችን ድራማው ትርክቱ እየቀጠለ ሂዷል። እውነት ነው። አዎ እውነት ነው። እውነት ለመናገር ልጅቷ እንደዚያ የደረሰባት እውነት ነው። ስሜን አትጥሩ አሉ። የሆነ ጊዜ የሆነ በሽታ መጥቶ ነበር ትዝ ካላችሁ ማለት ነውና መርፌ ምናምን የሚወጋለት በየዓለማቱና እሱ ነገር ብዙ ትልልቅ ሚዲያዎች ላይ ስከታተል ስሙን አይጠሩም ጉንፋን ይላሉ። እሺ እህታችን ምን ብለን እንጥራ? እኔ እኮ ይገርመኛል የመንግስት ነገር በእውነት ለሁሉም ጊዜ ያለው ብለን እንለፈው እና የዚች እህታችን ጉዳይ እንደምታውቁት ነው። ስም ማንሳት አይቻልም ተብሏል። አንስተው የሰሩ ልጆችም ቪዲዮቸው እየጠፋ ነው። ትልቅ ቪው ያለው ልጆች እየጠፋባቸው ነው። ስለዚህ እንግዲህ ዝም ብለን በዚሁ እንደዚህ ነው ትመታለህ እንዳትናገር ትባላለህ ማለት ነው። ከዛ ደግሞ ይተወንብሃልም አስፈላጊ ከሆነ ደግሞ እውነቱ ነው እየታወቀ ግን አይ በቃ ላሚቱን በሬ ነው ብለህ መን ስትባል እሺ ነው፣ ምንም ማድረግ አትችልም። ምክንያቱም በእገታ ውስጥ ስለሆነን ማለት ነው። አሁን ኢትዮጵያ ያለው ነገር እኔ የማስበው የምረዳው ከንግግራቸውም እገታ ላይ ነው። ህዝቡ ታግቷል፣ ህዝቡ ታፍኗል። ወይኔ አምላኬ መቼ ይሆን ነፃ የምንወጣው? በጣም እናሳዝናለን። በእርግጥ በደላችን በዝቶ ነው፣ በእርግጥ ኃጢአታችን በዝቶ ነው። ስለዚህ ሁላችንም እስኪ ወደ እግዚአብሔር ቤት እንመለስ፣ እንጸልይ፣ በእውነት እንጸልይ። እሱና እሱ ብቻ ነው ሊያድነን የሚችለው። እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። እንግዲህ እንደዚህ ነው ማለት ነው። በጣም ነው የሚያሳዝኑት አባቷ። እውነት ለመናገር ሁላችንም ቢሆን አንርሳት እህታችን ከጎን የንጹሃን ደም እንደዚህ ዝም ብሎ እያለፈ ነው ያለው። እኛም ደግሞ የትናንቱን እያለፍን ዛሬ አዲስ አጀንዳ ላይ ነው ሰው የሚጠመደው። እንደዛ መሆን የለብንም ብዬ አምናለሁ። ምክንያቱም እቺ ልጅ ደግሞ እንዲሁ ዝም ብሎ በሜዳ መቅረት የለበትም። ሁላችንም አሁንም ቢሆን ድምጽ እየሆንን ልናስተጋባ ይገባል። መንግስት የተለያየ አጀንዳዎች ቢያመጣም ግን እኛ ለአጀንዳው ምቹ መሆን የለብንም። እስከ መቼ ድረስ ነው አጀንዳን እየተከተልን በአጀንዳ ላይ አጀንዳ ምንም በቃ እንትን ነው እኮ ምንድን ነው ያለን ሾርት ሜሞሪ ብሎን የለ አንዴ ከዛ አንዱን ይገላ እንደፈለገ በቃ እንደዛ እየሆነ እንደው ዝም ብለን ማለፍ የለብንም ብዬ አምናለሁኝ። እና አባቷ በእውነት በጣም ነው ያሳዘኑኝ እና እግዚአብሔር አምላክ ይርዳትኝ። አባት በተለይ አባቷን እግዚአብሔር ይርዳቸው። እውነት ለመናገር ትልቅ ሰው ልጄ ብሎ ሲቀብር ነው ደስ የሚለው። ማለት ልጆች አባቴ ብለን ስንቀብር ነው ደስ የሚለው። ብዙ እናቶች ይላሉ እኔን ከፊት ያርገኝ የሚሉት አንዳንዴ እውነት ነው። ምክንያቱም ወልደው ያቺ ልጅ ወይም ያን ልጅ ነገ እንደዚህ ያደርጉልኛል፣ እንደዚህ ወግ ማድረግን ያሳዩኛል ሲባል እቺ ልጅ ግን ምስኪን ሁለት ነፍሷን ማለት ነው፣ ነፍሰ ጡር ናት፣ ሁለት ነፍሷን ያው ከዚህ ዓለም ተለይታለች ማለት ነው። ስለዚህ ሁላችንም ድምጽ እንሁን። የቀነኒ ነገር አይረሳ። ቤተሰቦቿ ረመጥ ነው፣ በእውነት ሀዘን ረመጥ ነው እና አሁንም ቢሆን ድምጻችንን እናሰማ። አዲሱ ነገር ምንድነው? አባቷ የልጄን ደም የኢትዮጵያ ሕዝብ ባካችሁ እያሉ ነውና ስለዚህ ድምጹን እናስተጋባ ለማለት ነው። በመቀጠል እንግዲህ ብርቱካን ድራማ ነው እያለች መታለች ማለት ነው። ድራማ ነው እያለች ነው። ድራማ እንዳልሆነ እኮ ግልጽ ነው። እውነት ለመናገር ድራማ አይደለም ግን ድራማ ነው ብላለች። ካልሽ ሆነልሽ፣ እውነቱ ግን እውነት ነው። ያልባችን ያውቃን። በነገራችሁ ላይ ለምንድን ነው መንግስት ሌላ ጊዜ የሆነ ነገር ሲፈጠር እንደዚህ የዚህን ያህል ተፍስገብግቦ እኔ አላስታውስም አንድም ቀን መንግስት የዚህን ያህል ሮጦ። በእርግጥ ፖለቲካ ውስጥ የለውበትም ቢሆንም ግን እንደው በጨረፍታ እንኳን ሰማ ነበረ።
የሆነች ነገር ተፈጥራ እንዲህ እሳት ጎርሶ በቃ በአንድ ቀን ባልሞላ ጊዜ ውስጥ የድራማ ጓጓታ ያደበላለቀው ምንድነው የሚነካው ነገር ስለመጣች ነውና በጣም ነው የሚያሳዝነው። ልጅቷ ግን ድራማ ነው እንደዛ ነው እንደዚህ ነው ምናምን እያለች ነው ማለት ነው። ያው እውነታ እንደሆነ ግልጽ ነው። ይሄ የአደባባይ ሚስጥር እኮ ነው። ግን ያው ትገዳያለሽ ምን ትባያለሽ ስለተባለች ድራማ ነው ብላ መታለች እላችኋለሁኝ። ድራማ እንዳልሆነ ልባችን ያውቃን። ዞሮ ግን እግዚአብሔር ለሁሉም ጊዜ ያለው እግዚአብሔር ያስተካክልልን እላችኋለሁ ውድ ቤተሰቦቼ። አሁን ለምሳሌ ለዚች ያው ፖለቲካ ነክ ነገር ስለሆነ ተሯሯጠ። እስኪ ታዲያ እንደዛ ከሆነ እውነት መንግስት የሚያሳስበው ከሆነ የሰው ነገር የሚያሳስበው ከሆነ የዚች ልጅ ነገር እንዴት ሆኖ ነው ዝም የተባለው? ለምንድን ነው የተደፋፈነው? እቺ ልጅ እኮ ባለፈውም ከዚህ በፊት በነበረው ቪዲዮ ነግሬያችኋለሁ አይደል እንዴ? እና እቺ ልጅ ራሷን ለመቻል ደፋ ቀና በምትል እያለች የምትኖር ልጅ ናት። ዛሬ ግን ሞታ 40ዋ ነው። ከመሞትም አልፎ 40ዋ ነው ልጅቷ ሞታ ማለት ነው። ከትላንት ወደ 40ዋ ነበረ። ለምን ሚዲያ ላይ ለቀቃችሁ ተብላ አንዲቷ እህቷ ማለት ነው የሷ እህት በፖሊስ ተደብድባለች። ለምን እንዴ? ሰው ሲሞት ሞተ ተብሎ መለጠፍም አይቻልም እኮ በአሁኑ ሰዓት ታውቃላችሁ። እና ተስፋችን ማን ነው እያለ ነው ቤተሰብ። እኔ ተስፋችሁ ብሎ ለምን አልቆመም መንግስት? ለምን እኔ ተስፋችሁ? እኔ እንግዲህ አንድ መሪ እኮ መራለሁ ካለ ሀገር አስተዳድራለሁ ካለ እንግዲህ መምራት አለበት አይደለ? ስለዚህ ለምን መራችኋለሁ እኔ ያለሁላችሁ ለምን አላለም? ለምን እቺ ምስኪን ልጅ እንደዚህ ስትሆን ለምን ለነ ሲምቦ ድምጽ አልሆነም? ለምንድነው አሁን የብርቱካን ጉዳይ ማለት ጣራ የተሰቀለው? ለምን? ምክንያቱም እጁ ስላለበት። እኔ ቤተሰቦች ንቁ የምላችሁ ምንድነው መንግስት አጭበርባሪ ነው፣ መንግስት ገዳይ ነው፣ መንግስት ጨፍጫፊ ነው። በቃ ይሄ ፖለቲካ ሰራችሁ ወት ካላችሁ በሉ ነቲንግ። ግን ምክንያቱም መሬት ላይ ያለው እውነታ ስለሆነ ማለት ነው። እና በጣም ነው የሚያሳዝነው። ልብ ያቆስላል፣ ልብ ይሰብራል። በቃ እኔ እንጃ ያርመጠምጣን እሳት ነው እውነት። እና ስለ ሁሉም ነገር እግዚአብሔር ግን ያያል፣ እግዚአብሔር ይፈርዳል። እኔ ግን ይቅርታ አድርጉልኝ እንጂ ሴቶችና ህፃናት ላይ በተለይ አሁን 2017 ግሩም ነው። በቃ ህፃኗ ተደፈረች። ኦኬ አንዷ ህፃንም ደግሞ በቅርቡ በራያ በምንድን ነበረ በአገው ምድር ላይ እቺ ህፃን ማለት ነው በቅርቡ አይደል እንዴ በእንትን አገው ምድር ላይ ቤተሰቦቿ እናትና አባቷ ስራ በሄዱበት ሰው መጥቶ ታስታውስታላችሁ አይደል እንዴ? ይሄ እኮ ትናንት እኮ የተፈጠረ ነገር እኮ ነው። ለምንድነው የዚች ልጅ እሪ ያልተባለው ያኔ? ለምንድነው እቺ ህፃን ልጅ አይደለችም? እቺ ልጅ አታሳዝንም? ለምን የዚች ጉዳይ ለምን አልተነገረም? ልቦናን የሚሰብር አይደለም እንዴ? እቺ እኮ እምቦቅቅላ ህፃን ልጅ ናትኝ። 3 ቀን ነው የፈጀብን በጨካኞችና በአረማውያን በግፍ የተገደለችው እምቦቅቅላ ህፃን ሆህተ ዳግም ኗሪነቷ በአማራ ክልል በዋግ ኽምራ ብሔረሰብ አስተዳደር ሰቆጣ ከተማ ኗሪ ስትሆን የ5 ዓመት ልጅ KG1 ተማሪ ናት። እና እቺ ህፃን ልጅ ቤተሰቦቿ ስራ በሄዱበት ነው አይደል እንዴ? ቤተሰቦቿ ስራ በሄዱበት ቤተሰቦቿ በሌሉበት እችን ምጥቅጥዬ ልጅ እኔ እንዳልኳችሁ ነው። ሲሪየስሊ በእውነት ነው የምላችሁ። ኢትዮጵያ ውስጥ ህፃናትን አጥፉ፣ ህፃናትን ግደሉ የሚባል የሆነ መንፈስ ሴቶች የመድፈርና ህፃናትን የማሳቀቅ የመግደል የገባ መንፈስ አለ። ሪሊ ያንን ደግሞ በምንድነው የምንመታው ከተባለ በጾም ነበረ፣ በጸሎት ነበረ። ጾም ነው ወቅቱ፣ ግን እኛ ሌላ ቦታ ነን። ሲሪየስ ማለት ነው። ለምን መንግስት አጀንዳ ይሰጠናል? አንዴ ሱባኤ እንዳንስ አጀንዳ ነፍ ነው ወይ አብዬ ስራ አንስጥ እና መጮህ ካለበት መንግስት ለምን በአንዲት ታሪክ 3-4 ሚዲያ ላይ ህንድ ፊልም አንዴ በርጅኑና ነው ያገባችው በተክሊል፣ አንዴ አራኒ ነፍሰ ጡርኛ ነው ያገባውት እንዴ! ምንም እኮ የማይመሳሰል ወሬ እኮ ነው የሚያወሩት። ጭራሽ ፎቶ ራሱ አይመስልም። ሲሪየስ ማለት ነው። እኔ አይኔ ይሆናል ብዬ ገብቼ ኮሜንት ሳይ ጉርሻ ፔጅ የፌስቡክ ላይ ማለት ነው ገብቼ ሳይ እንዴ እናንተ አይናችን እንዴት ነው አይናችሁ አያይም ምናምን ብላችሁ ነው እንደምታስቡ ነው የሚል
ኮሜንት ሳይ በቃ እኔ ብቻ አይደለም ማለት ነው አልኩ እና ሙሽራ ተብላ እንትን የለበሰችዋ ቤሎ የለበሰችዋና እቺኛዋ ልጅ በፍጹም አይገናኙም በፍጹም። እና ለነዚህ ድምጽ ሁኑ ነው መንግስቱ እላችኋለሁኝ ቤተሰቦቼ። እንግዲህ ያው የሀገር ነገር የህፃናት ነገር የሴት ነገር ሲሆን ያንጠረጥራልና ጮህኩባችሁ መሰለኝ። ለማንኛውም ውዶችዬ ያማል ያቆስላል ታውቃላችሁ። በቃ ስንት የሚያሳዝን ነገር እኮ አለ ፌስቡክ ላይ ርቦኛል ጠምቶኛል እያሉ የሚያለቅሱ ቤተሰቦች እኮ አሉ። እነሱን ትቶ አደባባይ ማሳየት፣ መስታወት ማሳየት፣ ግሪን ኤሪያ ማሳየት። እኛ ግሪን ኤሪያ አራበንም መንግስት፣ እኛ ግሪን ኤሪያ አልጠማንም። እኛ የራበን ዳቦ ነው። የኢትዮጵያ ህዝብ የራበው ዳቦ ስጠው። እና አብራችሁ ስለቆያችሁ አመሰግናለሁኝ። እግዚአብሔር አምላክ በምሕረት አይኖቹ ይጎብኘን። በኃጢአታችን ብዛት ነው ሁሉ እየመጣ ያለው። አንዳንዴ መንግስትን የሚያስቀምጥ እግዚአብሔር ነው። ለምን? ለመቀጣጫ እኛ አልሰማ ስንል እና እንንቃ እንባንን ለማለት እፈልጋለሁ። አብራችሁ ስለቆያችሁ በድጋሜ ቴንኪው። ላይክ፣ ሼር፣ ሰብስክራይብ እንዳትረሱ። ሰላማችሁ ይብዛ። ሰላም ያገናኘን። ደህና ሆኑ።